እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ? ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው። መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርህን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ፣ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብርዎን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመሰናል አድማጮቻችን፣ አራዳ ኤፍኤም 95.1 ላይ ትገኛላችሁ። ፉትቦል ካፌ ነው ፕሮግራሙ። ትናንትና ምሽት የተደረገውን እንግሊዝ ፕሪሚየር ሊግ ጨዋታ እንመልከት። በሞኔሌክስ ማንቸስተር ዩናይትድ ወልቭስን 4-1 በሆነ ውጤት አሽንፏል። ይህንን ጉዳይ እናንሳው። ማንቸስተር ዩናይትድ ከውጤቱ በላይ ግን ብዙ ደረጃዎችን ያሻሻለበት ነበረ። ያው በዚህ ሳምንትም ሌሎች በዚህ ደረጃ ላይ ያሉት ቡድኖች ነጥብ እንደጣሉ ይታወቃል። ማንቸስተር ዩናይትድ ይህንን ጨዋታ እንግዲህ የተጠቀመበት አድርጎታልና እንመልከተው ይህንን ጉዳይ። ባለፈው ሳምንታት የነበረው አንዱ ጉዳይ ወደ ላይ መጠጋት የሚችልባቸው በርካታ አጋጣሚዎች ነበሩት ዩናይትድ። የባለፈው የዌስትሃም ወይ የኤቨርተን ሌሎችም ጨዋታዎች ላይ ወደ ትልልቆቹ ቦታዎች ወደ ቻምፒየንስ ሊግ ቦታዎች መጠጋት የሚችልባቸው ብዙ እድሎችን ሳይጠበቅ ለምሳሌ በ10 ተጫዋች ለ80 ደቂቃ ገደማ ከተጫወተው ኤቨርተን ጋር በሜዳው ተሸንፎ ወደ ላይ ከፍ ማለት ሳይችል ቀረ። ከዌስትሃም ጋር ላለመውረድ ከሚጫወተው በጣም ደካማ ሲዝን እያሳለፈ ካለው ከዌስትሃም ጋር ሁለቱም የኦልድ ትራፎርድ ጨዋታዎች ናቸውና የሚያስቆጩ አጋጣሚዎች ነበሩ። እንግዲህ ሌሎቹን የቶተንሃምን የኖቲንገም ፎረስት ሌሎቹንም ጨዋታዎች ትተን በቅርብ ጊዜ የነበሩት ጨዋታዎች ላይ ትላንትና ግን በሚገባ ይሄንን አድርጓል። 4-1 ነው ያሸነፈው። ግን 8-1 ወይ 10-1 ቢሆን ኖሮ የሚያስገርመኝ አይደለም። ምክንያቱም ማንቸስተር ዩናይትድ ያንን ያህል በርካታ የጎል እድሎች የፈጠረበት ጨዋታ ነው። በአሰልጣኝ ሩበን አሞሪም የአሰልጣኝነት ታሪክም ለምሳሌ በአንድ ጨዋታ 27 ሙከራ አድርጎ አያውቅም። ሬከርድ ነው። በአንድ ጨዋታ 4.2 ኤክስጂ አስመዝግቦ አያውቅም። ሬከርድ ነው። በአንድ ጨዋታ 8 ትልልቅ የጎል እድሎች ፈጥሮ አያውቅም። ይሄም ሬከርድ ነው። ከ10 በላይ ኢላማቸውን የጠበቁ ሙከራዎች በአንድ ጨዋታ አድርጎ አያውቅም። ይሄም ለአሰልጣኙ አዲስ ሬከርድ ነው። ግን ከዚህም በላይ ሊሰፋ ይችል ነበር። በአሰልጣኝነቱ ዘመንም በሰፊ ውጤት ካሸነፈባቸው ጨዋታዎች መካከል አንደኛው ይሄ ትላንትና ወልቭስን በሞሊኒው ያሸነፈበት ጨዋታ ነው። ለማንቸስተር ዩናይትድ የማጥቃት ተጫዋቾችም ጥሩ ምሽት ነበር። አብዛኞቹ የማንቸስተር ዩናይትድ የማጥቃት ተጫዋቾች በጎል ላይ በቀጥታ ተሳትፈዋል። ብራያን ምቦሞ የማንቸስተር ዩናይትድ የዚህ ውድድር ዘመን ከፍተኛ ጎል አስቆጣሪ ነው። 7ኛ ጎሉን በሁሉም ውድድሮች አስቆጥሯል። በፕሪሚየር ሊግ 6ኛ ጎል። ለመጨረሻ ጊዜ ከቶተንሃም ጋር በተደረገው ጨዋታ ነበር ጎል ያስቆጠረው። ሰሞኑን ጎል እያስቆጠረ አልነበረም። ሜሰን ማውንት በተከታታይ ጨዋታዎች ጎል አስቆጥሯል። ባለፈው ከሜዳ ውጭ በተደረገ ጨዋታ ማለት ነው። ክሪስታል ፓላስን ባሸነፉበት ጨዋታ የማሸነፊያ ጎል አስቆጥሮ ነበር። 3ኛ ጎሉ ነው በዚህ ሲዝን። ባለፉት 2 ሲዝኖች በድምር ያው ጉዳትም ብዙ ያስቸግረው ስለነበር ጠቅላላ የተሟላ ምስል አናገኝም። ግን 2 ጎል ነበር በሁለቱ ሲዝኖች ያስቆጠረው። በዚህኛው የውድድር ዘመን ብቻ ግን 3 ጎሎች አስቆጥሯል። ስለዚህ በዩናይትድ ያለፉት ሙሉ 2 ሲዝኖቹ ካስቆጠረው ጎል በላይ አሁን ገና በመጀመሪያዎቹ 4 ወራት አስቆጥሯል። ብሩኖ ፈርናንዴዝ 2 ጎል አስቆጥሯል። 1 የመጨረሻ ኳስ አቀብሏል። አንደኛው የፍጹም ቅጣት ምት ጎል ነበር። 10ኛ የጎል ተሳትፎ ነው። በ5ቱ የአውሮፓ ሊጎች የሱን ያህል ብዙ የመጨረሻ ኳስ ያቀብል ተጫዋቾች አሉ የተወሰኑ። ላሚን ያማልና ማይክል ኦሊሴ ብቻ ናቸው በዚህኛው ውድድር ዘመን ከሱ በላይ አሲስት የሰጡት። ስለዚህ ትላንትና ለሱም በጣም ግሩም ምሽት ነበር። በፕሪሚየር ሊግ ደግሞ ከሁሉም አማካዮች የበለጠ ብዙ የጎል ተሳትፎ ያለው እሱ ነው። 10 ቀጥተኛ የጎል ተሳትፎ አለው። ከትላንትና 3 የጎል ኮንትሪቢዩሽኖቹ በኋላ የሚበልጡት በቀጥተኛ የጎል ተሳትፎ ኤርሊንግ ሃላንድና የብሬንፎርዱ ኢጎር ቺያጎ ብቻ ናቸው። በጨዋታው ላይ ብዙ ቴክኒካዊ ህጸጾች ነበሩት። ግን የቀድሞ ቡድኑ ሜዳ ላይ የተጫወተው ማቴዎስ ኩኛ አሲስት ሰጥቷል። ዊንግ ባክ ሆኖ የተጫወተውና ከሌሎቹ ጨዋታዎች የበለጠ አድቫንስድ ቦታዎችን ሲይዝ ያየነው ዲዮጎ ዳሎ እንደዚሁ አሲስት ሰጥቷል ለምቤሞ ጎል መቆጠር። እሱ ነው የመጨረሻውን ኳስ ያቀበለው።
ጎል ማስቆጠር የሚችልበት እድል ነበረው። ፊት ለፊት ከሳም ጆንስተን ጋር ተገናኝቶ ነበር ከወልቭሱ ግብ ጠባቂ ጋር። ስለዚህ ዊንግ ባኮቹም ጎሎች ላይ መሳተፍ ጀምረዋል ማለት ነው። ያው ባለፈው እንደዚሁ ዌስትሃም ላይ ጎል አስቆጥሮ ነበር። ስለዚህ በተከታታይ ጨዋታዎች ላይ ሌላ የጎል ኮንትሪቢዩሽን ነበረው። ከዚያ ደግሞ በሲዝኑ ለሁለተኛ ጊዜ ብቻ ማንቸስተር ዩናይትድ ክሊን ሺት ጠብቋል። ከዚህ በፊት በሌላ አንድ ጨዋታ ከሰንደርላንድ ጋር በተደረገ ጨዋታ ብቻ ነበር ጎል ሳይቆጠርበት የወጣው። የባለፈው ጨዋታ ላይ በተለይ በመጀመሪያ አጋማሽ ተቸግሮ የነበረው ኤደን ሄቨን ትላንትና ሁለት ፊዚካል ተጫዋቾችን ተጋፍቷል። አንደኛው ዮርገን ላርሰን ነው፣ ሁለተኛው አሮኮ ዳሬ ተቀይሮ ከገባ በኋላ ይሄ ተጫዋች ተቀይሮ እስኪወጣ ድረስ እያንዳንዱን የአንድ ላንድ ፍልም ያሸንፏል። እያንዳንዱን ፓስ በትክክል ለቡድን ጓደኞቹ ሰጥቷል እና እንደ ፐርፎርማንስ ለማንቸስተር ዩናይትድ ከዚህ የተሻለ ፐርፎርማንስ ልጠብቅ አልችልም። በጣም ጥሩ ፐርፎርማንስ ነበር። ከዚያ ደግሞ በዚህ አትርፎ በፕሪሚየር ሊግ ቅድም እንዳነሳ ነው ደረጃውን አንዱ የሚነግረን ነገር ምን ያህል በቡድኖች መካከል ያለው የነጥብ ርቀት ተቀራራቢ እንደሆነ ነው። አሁን ሶስተኛ ስፍራ ላይ ያለው አስቶን ቪላ 30 ነጥብ ነው ያለው። ሊቨርፑል 23 ነጥብ ነው ያለው። 7 ነጥብ ትንሽ አይደለም፣ ግን ያን ያህል ሰፊ አይደለም፣ አይደረስበት አይደለም። ወይም እሺ የበለጠ የቻምፒየንስ ሊግ የመጨረሻውን ቦታ ልውሰድ 26 ነጥብ ባለው በክሪስታል ፓላስ እና በሊቨርፑል መካከል የአንድ ጨዋታ ልዩነት ነው ያለው፣ የ3 ነጥብ ልዩነት ነው ያለው። ሊቨርፑል 10ኛ ነው። ስለዚህ አንድ ጨዋታ ማሸነፍ አንድን ቡድን ወደ ላይ በፍጥነት ከፍ ሊያደርገው ይችላል። ማንቸስተር ዩናይትድ ያንን ያደረገው 13ኛ ነበር ጨዋታው ከመጀመሩ በፊት 6ኛ ሆነ። 6ኛ ማለት በተጠናቀቀው የውድድር ዘመን ቻምፒየንስ ሊግ ያሳተፈ ያለ ነገሩ 6 ናቸው እንጂ 6ኛ ላይ 5ኛ የወጣው ቡድን ቻምፒየንስ ሊግ ተሳትፏል። ዩሮፓ ሊግ ያሸነፈ ቡድን ስለነበር ነው 6 የእንግሊዝ ቡድኖች ዘንድሮ ቻምፒየንስ ሊግ የተሳተፉ ያሉት እና እንደ ውጤት እንደ ፐርፎርማንስ ጎል ከመቆጠሩ በስተቀር ጎል መቆጠሩ እንግዳ ነገር ነው። ምክንያቱም 2 ወር ሊሆነው ነው ወልቭስ ጎል ካስቆጠረ ወደ 600 ደቂቃ እየተጠጋ ነው እና ያ የመጀመሪያ አጋማሽ ከማብቃቱ በፊት የተቆጠረ ጎል እሱ ብቻ ምናልባት እንደ አሉታዊ ነጥብ ሊነሳ የሚችል ይመስለኛል። አንዳንድ በዚህኛው ቦታ በዚህኛው ሲስተም ውስጥ አማድ ችግር ካለበት ያለበት ይሄኛው ችግር ነው። የሯጮችን ትራክ ማድረግ የመከላከል ሜንታሊቲ ስለሌለው የቀኙን የግራውን ፉልባክ በደንብ ትራክ ማድረግ አልቻለም። ሳጥኑ ሲገባ በጭራሽ መቆጣጠር አልቻለም እና ጆን ሪሽነር ቤልጋርድ የመጀመሪያ አጋማሽ ያበቃ ውጤቱን 1-1 አድርጎት ነበር እና ለማንቸስተር ዩናይትድ ደጋፊዎች በጣም መጥፎ ስሜት የሚፈጥር ይመስለኛል። ወልቭስ ነው። አሁን እነዚህን ሁሉ ጥሩ ነገሮች ከተናገርኩ በኋላ ስለ ማንቸስተር ዩናይትድ ግን ምንም ያስተማሪ ነገር የለም። የትላንትናው ጨዋታ ምን ይላሉ እነሱ? በቃ ልትገጥም የምትችለው ፊት ለፊት ያለውን ቡድን ምንም ማድረግ አይቻልም። ወልቭስ ነው የማንቸስተር ዩናይትድ ፊት ለፊት የነበር። ብቸኛው ካቪያት እሱ ነው ለኔ። 27 ሙከራ አድርጓል ወልቭስ 7 ብቻ። ኤክስጂው ከ4 በላይ ነው። የወልቭስ 0.38 ነው። ግን እኔ ካለፈው አመት ሳውዛምፕተን የሚብስ ቡድን ያለው ብዬ ገምቻለሁ። ካለፈው አመት ሳውዛምፕተን የባሰ ቡድን ነው ዘንድሮ። በ15 ጨዋታ 2 ነጥብ ነው ያለው። ለረጅም ጊዜ ቆየ አንድ ሬከርድ ሊያሻሽል መንገድ ላይ ያለ ቡድን 2007-8 የውድድር ዘመን ላይ ደርቢ ካውንቲ በአንድ የፕሪሚየር ሊግ ሲዝን 8 ነጥብ ብቻ ይዞ ያጠናቀቀ። አሁን እንግዲህ የፕሪሚየር ሊጉን ሲዝን አጋማሽ እየተቃረበ ነው። 2 ነጥብ ብቻ ነው ያለው። አሰልጣኝ ቀይሯል። እኔ አሰልጣኙ ራሱ ይህንን ኃላፊነት እንዴት እንደተረከበ ማመን አልችልም። ስሜታዊ ግንኙነት አለው ከዚህ ክለብ ጋር። የዚህ ቡድን ተጫዋች ነበር ከዚህ በፊት። ነገር ግን ሚድልስቦሮን ወደ ፕሪሚየር ሊግ ማሳደግ የሚችልበት ቦታ ላይ እያለ ነው ትቶ ወደ ወልቭስ ኃላፊነት የመጣው እና በዚህ ኃላፊነት ቡድኑን ማትረፍ አይችልም። ስብስቡ ችግር ያለበት ነው። ሮብ ኤድዋርድስ የቀድሞ የሉተን ታውን አሰልጣኝ ነው አሁን የወልቭስን ኃላፊነት የተረከበው እና ለማወቅ የማንቸስተር ዩናይትድን ፎርም ለመረዳት በጣም አስቸጋሪ ጨዋታ ነው። ጥሩ ቡድን አይደለም የገጠሙት፣ ግን የነሱ ጥፋት አይደለም ይሄ የማንቸስተር ዩናይትድ ተጫዋቾች ጥፋት አይደለም። you can only face the team in front of you ነው ይላሉ። ፊት ለፊት ያለውን ቡድን ነው ልትገጥም የምትችለው። ደግሞ ሌሎቹም ወልቭስን ይገጥማሉ። ማንቸስተር ዩናይትድ ብቻ አይደለም የሚገጥመው። ግን 7 ተከታታይ ጨዋታ ተሸንፎ የመጣ ስቴዲየም ውስጥ የነበረውን አትሞስፌር አይተሹ እንደሆነ የሆነ ሰዓት ላይ ብዙ ሰዎች ስቴዲየም ውስጥ ሲገቡ አየን። 15ኛው ደቂቃ ላይ ፎሱን የሚባል የቻይና ኮንግሎመሬት ነው የወልቭስ ባለቤት። ወልቭስን ወደ ፕሪሚየር ሊግ ያሳደገ ብዙ የሉዞፎን ተናጋሪዎች የፖርቱጋል ቋንቋ የሚናገሩ በተለይ በጆርጅ ሜንዴዝ የሚወከሉ ብዙ ተጫዋቾችን ወደ ፕሪሚየር ሊግ ያመጣ ማቴዎስ ኩኛን ጨምሮ አሁን የማንቸስተር ዩናይትድ ተጫዋች ነው፣ ግን ሌሎችም በርካታ ተጫዋቾችን ወደ ፕሪሚየር ሊግ ያመጣ
ዲዮጎ ዦታን፣ ሩበን ኔቬሽን፣ ሌሎችም ጆዋው ሙቺኞን በርካታ ተጫዋቾችን ያየን ልክ እንደዚሁ የሉዞፎን አሰልጣኞችን የቀጠረ ነው። ኑኖ ኤስፔሪቶ ሳንቶ በዚህ ቡድን ነው በጣም ጥሩ የሆኑት ከፕሪሚየር ሊግ ያሳደጉት ከቻምፒየንሺፕ ወደ ፕሪሚየር ሊግ ያሳደጉት እና አሁን ደግሞ ያው እንግዲህ ፕሪሚየር ሊግ ውስጥ ብዙ ቡድኖች ያሰለጥኑ አይተናል። ብሩኖ ላዥ፣ ቪቶር ፔሬራ ባለፈው አመት፣ አሁን ዘንድሮ በመጨረሻ የሚወርዱበት አመት ነው። አመታት ሆኗቸዋል። የአውሮፓ እግር ኳስ ሲጫወቱ አይተን እናውቃለን። በኑኖ ኤስፔሪቶ ሳንቶ የአሰልጣኝነት ዘመን ዩሮፓ ሊግ ተጫውቶ ያውቃል። ይሄ ሁሉ ሲሆን የፎሱን እና የጆርጅ ሜንዴዝ ሚና በጣም ትልቅ ነበር። ግን አሁን ቡድኑ የመውረዱ ጉዳይ ከእርግጠኛም በላይ ይመስለኛል። ጃንዋሪ ምን ያደርገው ከዚህ በፊት ምናልባት የክላውዲዮ ራኒየሪ ሌስተር ያደረገውን ካላደረጉ በስተቀር ራኒየሪ ኃላፊነቱን ከመረከባቸው በፊት የነበሩት አሰልጣኝ ያደረጉትን አይነት የማይታመን ማገገም ካላሳዩ በስተቀር ሩቅ ናቸው። ማለት ተስፋ ያለው ቡድን አይደለም። 15ኛው ደቂቃ ላይ ብዙ ደጋፊዎች ሲገቡ ያየ ነው። ለ15 ደቂቃ ያህል ከስቴዲየም ውጪ ሆነው የክለቡን ኦነርሺፕ ለመቃወም ሲሉ ነው ከስቴዲየም ውጪ የነበሩት። ከዛ 15ኛው ደቂቃ ላይ ሲገቡ አየን። ግን እንደዛም ሆኖ ለወትሮ የሚሞላው ሞለኒው የሚባለው ስቴዲየም ብዙ ክፍት ወንበሮች ነበሩት። ስለዚህ ማንቸስተር ዩናይትድ ማድረግ ያለበትን አድርጓል። ከዛች ከተቆጠረችው ጎል በስተቀር ምንም አሉታዊ ነገር ማንሳት ያስቸግራል። ነገር ግን የባላጋራው ቡድን ድክመት የማንቸስተር ዩናይትድን ትክክለኛ አቋም ለማወቅ አስቸጋሪ ያደርገዋል። ምክንያቱም በሌሎች ጨዋታዎች ይህንኑ አይነት ተመሳሳይ ፐርፎርማንስ ለመድገም ቡድኑ ስለሚያስቸግር፣ ግን ከደረጃ ከውጤት አንጻር ግን ምንም ጥያቄ የለውም። በጣም ጥሩ ውጤት ነው። አሁን ቀጥሎ ወልቭስ ከአርሰናል ጋር ነው በኤምሬትስ የሚጫወተው። ስለዚህ ፈተናው እየከበደ እንጂ እየቀለለ አይደለም የሚሄደው። እንደ ምናልባት አንዳንድ ነጥቦች ማንሳት የሚያስፈልግ ከሆነ ግን ለምሳሌ ለእኔ የማውንት ማንሰራራት በጣም ደስ ይለኛል። ምክንያቱም በጣም ጥሩ ተጫዋች ነው። ቻምፒየንስ ሊግ ያሸነፈ ተጫዋች ነው። በዚያ ጊዜ ከፕሪሚየር ሊግ ምርጥ ተጫዋቾች መካከል አንዱ ተደርጎ የሚቆጠር ነው። እኔ እንዲህ አይነት የቡድን ተጫዋች ደስ ይለኛል። አሰልጣኙ ዊንግ ባክ ቢያደርገው ያለ ቅሬታ የሚጫወት፣ አጥቂ ቢያደርገው ያለ ቅሬታ የሚጫወት፣ ሁለቱም የእሱ መደበኛ ቦታዎች ባይሆኑም ግን ለቡድኑ ሲል እነዚህን ኃላፊነቶች ለመረከብ የማያቅማማ ጥሩ ፊትነስ ላይ ካለ በፕሬሲንግ ከኳስ ውጪ ባለው ትጋት በሁለት አማካዮች ብቻ ትላንትና እንኳን የሁለት አማካይ መጫወት አለመጫወት ልዩነት የሚያመጣ አልነበረ። ምክንያቱም ወልቭስም በ3-4-2 የሚጫወት ነው። ስለዚህ ሁለት አማካዮች ከሁለት አማካዮች ጋር ነው። በሌሎች ጨዋታዎች እንዳለው አይነት የቁጥር ሰርፕለስ አይኖርም። ግን በብዙዎቹ ጨዋታዎች ላይ ያ አይነት ብልጫ እንዳይወሰድ እሱ በተለይ 10 ቁጥርም ሆኖ ይጀምር፣ አንዳንድ ጨዋታዎች ላይ እንዳየነው ሀሰተኛ 9 ቁጥር ሆኖ ይጫወት፣ ለብሩኖና ካሰሚሮ ተጨማሪ ከቨር የሚሰጥ አይነት የአማካይ ክፍሉ ብዙ ብልጫ እንዳይወሰድበት የሚያግዝ አይነት ተጫዋች ነው እና ያ ቴክኒካዊ ችሎታው እንዳለ ሆኖ ያ ሜንታሊቲው በጣም ያስደንቀኛል። በነገራችን ላይ ማንቸስተር ዩናይትድ ተጫዋች ከማስፈረሙ በፊት አሰልጣኝ የርገን ክሎፕ ወደ ሊቨርፑል ይወስዱት ይፈልጉ ነበር። ለክሎፕ አይነት ቡድን ለመጫወት ደግሞ ያ ወርክ ሬት ያስፈልጋል፣ ያ የቡድን ተጫዋች መሆን ያስፈልጋል። አርሰናልም በወቅቱ ተጠቅሶ እንደነበር አስታውሳለሁ። የተለየ ምልመላ አይጠይቅሽም ይህንን ተጫዋች ለማወቅ በጣም ጥሩ ተጫዋች መሆኑ ግልጽ ስለነበር። ብቸኛው ችግር የነበረው ጉዳት ነው። የመጨረሻው የቼልሲ ሲዝኑ እና ያለፉት ሁለት የማንቸስተር ዩናይትድ ሲዝኖቹ ማንቸስተር ዩናይትድ ራሱ ያለፈ ከነበረበት ተቋማዊ ለውጥ ባሻገር ማለት ነው አዲስ ኦነርሺፕ፣ ሰር ጂም ራትክሊፍ፣ አዳዲስ ዳይሬክተሮች፣ አዳዲስ አሰልጣኞች፣ የስኳድ ሪሻፍል፣ እነዚህ ሁሉ ብዙ ለውጦች ናቸው። ግን ደግሞ እሱ በዚህ ውስጥ እድለኛ አልነበረም። በጉዳት ምክንያት ረጅም ጊዜ ከሜዳ ርቆ ስለነበር ግን ፊት ከሆነና ሁሌ ሜዳ ውስጥ ካለ በጣም ጥሩ አማራጭ ነው። በብዙዎቹ ቦታዎች ላይ መጫወት የሚችል አይነት ተጫዋች ነው። በቼልሲ በነበረበት ጊዜም ለሁለት ተከታታይ የውድድር ዘመናት የቼልሲ ከፍተኛ ጎል አስቆጣሪ ነበር። ጎል ማስቆጠርም ይችላል። ጥሩ ጎል አስቆጣሪ ተጫዋች፣ የመጨረሻ ኳስ ማቀበል ይችላል። ከኳስ ውጪ ቅድም እንዳነሳሁት በጣም ጠንካራ ሰራተኛ ነው። አሁን በተከታታይ ጥሩ የድሮ በቼልሲ ያየነውን አይነት ፕሮዳክቲቪቲ ማሳየት ጀምሯል። ለምሳሌ ሌላኛው ብራያን ምቤሞ ነው። ትላንት ጨዋታው ሲጀመር አንዳንድ ውሳኔዎቹ ትክክል የነበሩ አይመስለኝም። ግን ጨዋታው ጊዜው እየገፋ በሄደ ቁጥር ጥሩ እየተጫወተ ነው። እንግዲህ አሁን የአፍሪካ ዋንጫው ሲመጣ ከሚያጧቸው ተጫዋቾች መካከል አንደኛው ብራያን ምቤሞ ነው። ፕሪሚየር ሊግ 6 ጎሎች አስቆጥሯል። ትናንት 6ኛ ጎሉን ያስቆጠረው እና ይሄ ተጫዋች በተለይ ደግሞ አሁን 9 ቁጥር የለውም አይደል ማንቸስተር ዩናይትድ ያለ ቤንያሚን ሼሽኮ ነው የሚጫወተው። ሼሽኮ ሲኖርም በአንዳንድ ጨዋታዎች ላይ በታክቲካዊ ምክንያቶች አሰልጣኙ ማይጠቀምበት ጊዜ አለ። በአንፊልድ ከሊቨርፑል ጋር ወይ በዋይት ሃርት ሌን ከቶተናም ጋር ሲጫወቱ እንዳደረገው ማለት ይሄ ተጫዋቹ እያለ ጭምር በታክቲካዊ ምክንያቶች አሰልጣኙ ነው እንዲህ ያደርገ የነበረው።
በዚህ ውድድር ዘመን ከየትኛውም የዩናይትድ ተጫዋች በላይ ተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ኳስ የሚነካው ተጫዋች እሱ ነው። ስለዚህ 9 ቁጥር ስለሌለው ማንቸስተር ዩናይትድ በብዙዎቹ ጨዋታዎች በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ውስጥ ብዙ ፕሬዘንስ የሚኖረው ተጫዋች እሱ ነው። ትላንትና 5 ጊዜ በተጋጣሚ ቡድን የፍጹም ቅጣት ምት ሳጥን ኳስ ነክቷል። በድጋሚ እንዳነሳሁት ጎል አስቆጥሯል። ከሁሉ በላይ ደግሞ ስለ ማውንት እንዳልኩት በጣም ትጉ ሰራተኛ ነው። 10 የመከላከል እንቅስቃሴዎች ውስጥ ተሳትፏል። ወይም ዲፌንሲቭ ኮንትሪቢዩሽንስ የምንላቸው ታክል መውረድ፣ ኢንተርሴፕት ማድረግ ይህንን የመሳሰሉ። ሌላ ግን በታክቲካዊ ምክንያት ለሌሎቹ ጨዋታዎች ይስራ አይስራ አላቅም፣ ግን ትላንትና ሁለቱ የማንቸስተር ዩናይትድ ዊንግ ባኮች አንደኛው ዲዮጎ ዳሎ፣ ሁለተኛው አማድ። አሁን ለእኔ ትልቁ ጥያቄ የነበረው ማንቸስተር ዩናይትድ በባክ ስክሪን የሚጫወተው እንላለን፣ ግን ዳሎ እና መዝራዊ በቀኝና በግራ ክንፍ በኩል የሚጫወቱት ዊንግ ባኮች ከሆኑ በባክ 5 እንጂ በባክ 3 አይደለም የምትጫወቱ። ከማጥቃት ተጫዋችነት ይልቅ የመከላከል ተጫዋቾች ናቸው እነዚህ ተጫዋቾች። ስለዚህ ሁልጊዜም በቂ የማጥቃት አማራጮች ከፊት አይኖሩትም። አሁን በስፖርቲንግ ሊዝበን ከነበረው አራውሆ ወይ ጆቫኒ ኬንዳ ወይ ፔድሮ ፖሮዛ በነበረበት ጊዜ ወይም ኑኖ ሜንዴሽ አይነት ተጫዋቾች በነበሩበት ጊዜ እነዚህ ያንን የውጭኛውን ኮሪደር ላይ ታች እያሉ 60-70 ሜትር የመከላከልና የማጥቃትንም ኃላፊነት በሚዛን እየተወጡ መጫወት የሚችሉ ተጫዋቾች ነበሩት። በጣም አታኪኝ ተጫዋቾች ናቸው እነዚህ፣ የመከላከል ኃላፊነታቸውን ቸል ሳይሉ ማለት ነው። እንዲህ አይነት ካራክተሪስቲክስ ያላቸው ተጫዋቾች ብዙ የሉትም እንላለን ከአማድ በስተቀር። አማድም ቢሆን የመከላከል ዲስፕሊን ጥያቄ አንዳንድ ጊዜ ይነሳበታል። ጠለቅ ባለ ዞን ለመከላከል የሚሆን ተጫዋች ነው ወይ የሚል ክርክር አለ። ለዚህ ነው እሱን ወደፊት አስጠግቶ የበለጠ ዲፌንሲቭ ስፔሻሊስት መጠቀም የሚወደው አሰልጣኝ። ትላንት አንድ ጥሩ ነገር ግን ያየሁት የባላጋራው ድክመት እንዳለ ሆኖ የወልቭስ አይነት ቡድን መግጠማቸው ምናልባት ያገዘ ምክንያት ሆኖ ሊጠቀስ ቢችልም፣ ግን ትላንትና ለምሳሌ ዳሎ አንዳንድ ጊዜ የአጥቂ ቦታ ይዘው ታያለሽ፣ የመጨረሻው ተጫዋች ይሆናል ከፊት። የዚህኛው ሲስተም ማጂክ ወይም ጂኒየስ ይሄኛው ትራክ ለማድረግ በጣም ያስቸግራሉ እነዚህ ተጫዋቾች እና ከግብ ጠባቂው ፊት ለፊት ታገኘዋለሽ። በቀደም የ9 ቁጥር ቦታ ላይ ተገኝቶ ነው ጎል ያስቆጠረው። ትላንትና በተጋጣሚ የሜዳ አጋማሽ በራሱ የሜዳ አጋማሽ ካደረገው በላይ ፓስ አድርጓል። ስለዚህ በጣም ወደፊት ተጠግቶ ነበር ይጫወት የነበረው። 25 ፓስ ነው በተጋጣሚ ቡድን የሜዳ 19 ፓስ ነው በተጋጣሚ ቡድን የሜዳ አጋማሽ ያደረገው፣ በራሱ የሜዳ አጋማሽ 13 ነው ያደረገው። የአማድን እንኳን እጠብቀዋለሁ፣ አማድ የበለጠ አታኪንግ ስለሆነ እሱም ቢሆን በራሱ የሜዳ አጋማሽ ካደረገው ይልቅ በተጋጣሚ ቡድን የሜዳ አጋማሽ ያደረገው የፓስ መጠን ይበልጣል። ይሄ ሁለቱ ዊንግ ባኮች በትክክልም አሰልጣኝ አሞሪም በስፖርቲንግ ሊዝበን በተጫወተበት መንገድ ዊንግ ባኮቹ ሲጫወቱ ያየንበት ነው። ደግሞ እንዲህ አይነት ባላጋራ ሲሆን የተመሳሳይ ፎርሜሽን የሚጠቀም የ3-4-2-1 ቡድን ሲሆን ብዙ የአንድ ለአንድ ፍልሚያዎች ሜዳ ውስጥ አሉ ማለት ነው። ሁለት ዊንግ ባኮች ከሁለት ዊንግ ባኮች ጋር፣ ሁለት አማካዮች ከሁለት አማካዮች ጋር እና ብዙ የተናጠል ፍልሚያዎች አሉ። ብዙ የተናጠል ፍልሚያዎችን የሚያሸንፈው ቡድን ነው ጨዋታውን አሸንፈው የሚወጣው። የማንቸስተር ዩናይትድ የተጫዋቾች ጥራት ደግሞ ከወልቭስ ጋር ሲነጻጸር በጣም ከፍተኛ ልዩነት ያለው ነው። ስለዚህ በዚህ ምክንያት ለማንቸስተር ዩናይትድ ውስብስብ ጨዋታ አልነበረም። እንዳልኩት ብቸኛው አሉታዊ ነገር ወደ 540 ደቂቃ ጎል ሳያስቆጠር የቆየ ቡድን በመጨረሻ ጎል የማስቆጠሩ ነገር ካልሆነ በስተቀር እና እንዳልኩት ቅድም ክሊንሺት ጠብቋል። ክሊንሺት ጠብቆ መውጣት ይችልበት የነበረው ጨዋታ ነበር። አንድ ጨዋታ ነው እስካሁን ድረስ ማንቸስተር ዩናይትድ ክሊንሺት የጠበቀው። እንደ ፎርምም ካየነው ያ የኤቨርተን ጨዋታ ብቻ ነው ባለፉት 9 ጨዋታዎች ብቸኛው ሽንፈት። በሌሎቹ ጨዋታዎች ላይ አንዳንዶቹ አቻዎች የሽንፈት ቶኔሽን ያላቸው ቢሆንም ለምሳሌ ከዌስትሃም ጋር የነበረው ጨዋታ ኦኬ አቻ ነው፣ ግን ከጨዋታው በኋላ የማንቸስተር ዩናይትድ ደጋፊዎች የሽንፈት ስሜት የተሰማቸው ይመስለኛል። ዌስትሃምን በሜዳቸው እንዲያሸንፉ ይጠበቅ ስለነበር እና በመጨረሻ እንግዲህ ዩናይትድ ወደ ቶፕ 6 ከፍ ብሏል። እንደ ፐርፎርማንስ ግን ሌሎቹ ከፎርሜሽኑ ጋር ከምን ጋር የምናነሳቸውን ጥያቄዎች ለመመለስ የሚሆን ትክክለኛ ጨዋታ ግን አይደለም። ወልቭስ በጣም ደካማ ቡድን ነው። ሌላ እንግዲህ ጨዋታው ላይ ኮቢ ሜኑ ተቀይሮ ሲገባ የነበረው አቀባበል በጣም አስገራሚ ነበር። ያው እኔ ከሜኑ የማይረሱ ሞመንቶች መካከል አንደኛው በዚህ ስቴዲየም የነበረ ነው። የዛሬ 2 ዓመት ገደማ ያ ግላይድ አድርጎ ከወልቭስ ተጫዋቾች መሀል ኳሱን ይዞ አልፎ ወደ ቀኝ እንደዚህ ኳሷን ፈቀቅ አድርጎ መጨረሻ ላይ ጠቅልሎ ጥግ ላይ ያስቆጠራት የ90 ምናምነኛው ደቂቃ ጎል በጣም አስደናቂ ጎል ነበረች።
ያኔ የማንቸስተር ዩናይትድ በጣም ወሳኝ ተጫዋች፣ በኋላ ደግሞ የውድድር ዘመኑ ሲያበቃም የእንግሊዝ ብሔራዊ ቡድን የአውሮፓ ዋንጫ ጀማሪ አማካይ ሆኖ የውድድር ዘመኑን የቋጨበት ጊዜ ነበርና ለዚህ ተጫዋች በጣም ጥሩ ትውስታ ነው። እኔ የደጋፊዎቹ በዛ አይነት ሁኔታ አንድ ሳሙኤል ላካርስ የሚባል ጋዜጠኛ በጣም ኤግዛጀሬትድ የሆነ አቀባበል ይላል ደጋፊዎቹ ያደረጉት። በዚህ ሳምንት አንድ ትልቅ ክርክር ነበር እንደምታውቂው። በቀደም ፕሬስ ኮንፈረንሱ እየተደረገ በነበረበት ጊዜ ከዛ የዌስትሃም ጨዋታ የአቻ ውጤት በኋላና ከወልቭስ ጨዋታ በፊት አንድ ጋዜጣዊ መግለጫ ነው የሰጠው ሩበን አሞሪም። ጊዜም ስላልነበረው ይመስለኛል ጨዋታው ሐሙስ ነው የተደረገው። ከዛ አርብ ነው የሚመጣው። ዊኬንድ ላይ ፕሬስ ኮንፈረንስ እንግሊዝ ውስጥ አይሰጥም። በሌሎቹ ሀገራት የተለመደ ነው፣ እንግሊዝ ውስጥ ግን አይቻልም ፕሬስ ኮንፈረንስ ሐሙስ ወይ አርብ። ብዙ ጊዜ አርብ 90% ሚኒት አርብ ዕለት ነው ጋዜጣዊ መግለጫ የሚሰጡት አርብ ማታ ጨዋታ ከሌላቸው በስተቀር እና ኢምባርጎድ ነበር። ከዌስትሃም ጨዋታ በኋላ የ10 ደቂቃ ገደማ ፕሬስ ኮንፈረንስ ነው የነበረው። 5 ደቂቃ አካባቢ የሚሆነው ከወልቭስ ጨዋታ በፊት የተሰጠ ፕሬስ ኮንፈረንስ ተብሎ ነው በሚዲያዎች የተላለፈው ማለት ነው። እና ወዲያውኑ አታገኙ ኢምባርጎድ ስለሆነ ከሰዓታት በኋላ ነው መልቀቅ የሚቻል። ጋዜጠኞች ሁሉ መናገር አይችሉም እዛ ፕሬስ ኮንፈረንስ ላይ አሰልጣኙ የተናገረው ነገር ቅድመ ጨዋታ ፕሬስ ኮንፈረንስ ስለሆነ። በኋላ ሲወጣ ስናየው ግን በጣም ስሜታዊ እንደነበር አንድ ካርል አንካ የሚባል የማንቸስተር ዩናይትድ ጉዳዮችን የሚዘገብ የማርከስ ራሽፎርድን ባዮግራፊ የጻፈ አንድ ጋዜጠኛ አለ። እሱ በጣም ስሜታዊ ነበር አለ እና ማየት በጣም ፈልጌ ነበር። እና እዛ ላይ ከአንድ ጋዜጠኛ ጋር ለነገሩ እኮ አንተ የአካዳሚ ተጫዋቾችን አታምንም ማውንትን ብቻ ሳይሆን አለው እና በጣም ተናደደ ሩበን አሞሪም። ማንን እያልከኝ ነው? ማንን ማጫወት ነበረብህ እያልከኝ ነው? ሌሲ የሚባለው ልጅ ማጫወት ነበር። በ18 ዓመቱ ነው ይሄ ልጅ። ስለ ኮቢም ልትወዱ ትችላላችሁ፣ እናንተ ልትወዱ ትችላላችሁ ኮቢ ሜኑን። እኔ ግን ለእኔ ቲም ፊት እስካላደረገ ድረስ እናንተ ስለምትወዱት የአውሮፓ ዋንጫ ላይ ለእንግሊዝ ብሔራዊ ቡድን ስለጀመረ ብዬ አላጫወትም። እኔ ማመን አለብኝ እሱን የሚል ኃይለኛ ክርክር ነበር። የአካዳሚ ተጫዋች ነው። በተለይ እዛ ላሉ ደጋፊዎች ሴንሲቲቭ ነው የሎካል ተጫዋችን የማጫወት ያለማጫወት ጉዳይ እና ኃይለኛ ክርክር ነበር። በጣም ስሜታዊ ነበር አሰልጣኙም። የ5 ደቂቃ ፕሬስ ኮንፈረንስ ነው ዩቲዩብ ላይ ያለ ከወልቭስ ጨዋታ በፊት ያለ ፕሬስ ኮንፈረንስ። እኔ እንዲያው አይቼው አላውቅም እንደዚህ ሩበን አሞሪም ስሜታዊ ሲሆን። ባለፈውም ሳነሳው ነበር። እኔ እንዲያውም ግማሹን ነበር ያየሁት። የዋናው እንዲያውም ከኮቢ ሜኑን በተመለከተ አንደኛ የጋዜጠኛውም ጥያቄ በጣም ምንድነው ቀጥተኛ ነው። አታምንም ሲለው ደነገጠ በጥያቄው። እንዴት የአካዳሚ ተጫዋቾች ናታ? በስፖርቲንግ ሊዝበን አንዱ ችሎታው የነበረው በትክክል የአካዳሚ ተጫዋቾች መሆናቸውን አላውቅም፣ ግን ወጣት ተጫዋቾች ዴቨሎፕ ማድረግ አንዳንዶቹ የአካዳሚ ተጫዋቾች ነው። ለምሳሌ ኑኖ ሜንዴሽ የአካዳሚ ተጫዋች ነው፣ ከራሱ ከስፖርቲንግ ሊዝበን አካዳሚ ወጣ ነው። ሌሎችም ብዙ ተጫዋቾች ከውጭም የመጡትን ፔድሮ ፖሮ ከሲቲ ነው ለምሳሌ ሄደው፣ ወይ ማኑኤል ኡጋርቴ ከኡሩጓይ ነው የመጣው። ሌሎችም ተጫዋቾች እዛው ዴቨሎፕ ማድረግ እንደሚችል አይተናል። እና ለሱ በጣም ኦፌንሲቭ ይመስለኛል ያንን መናገር በጋዜጠኛው በኩል። እና ይሄ ጉዳይ ለማንቸስተር ዩናይትድ ደጋፊዎች ግራ ከሚያጋባቸው ነጥብ መካከል አንደኛው የኮቢ ሜኑ ሚና ነው። እና ተቀይሮ ሲገባ የሆነ አይነት ይለቃል ተብሎ ይጠበቃል። በእርግጥ አሁን የአፍሪካ ዋንጫ በሚደረግበት ሰሞን ሌሎች ተጫዋቾች ወደ ብሔራዊ ቡድኖቻቸው ስለሚሄዱ ምናልባት በዛ መሀል ዩናይትድ በአንድ ወር 5 የፕሪሚየር ሊግ ጨዋታ ያደርጋል። ከብራይተን ጋር ነው የኤፍ ኤ ካፕ ጨዋታ የሚያደርገው። ቀላል ጨዋታ አይደለም እሱም። በእነዚህ ጨዋታዎች ላይ መሰለፉ አይቀርም ኦቶማቲክ ይመስለኛል። ግን ትላንትና ተቀይሮ ሲገባ በዚሁ ሜዳ ታሪክም ሰርቶ ስለሚያውቅ ከተጫዋችነቱ ግሩም ሞመንቶች መካከል አንደኛው እሱ ስለነበር ትልቅ አቀባበል ተደርጎለት ነበር። የወልቭስ ደጋፊዎች በጸጥታ በትካዜ የቡድናቸውን ዕጣ ፈንታ እንዳወቁ የመውረዳቸው ጉዳይ አስቀድሞ የተጻፈ እንደሆነ እንደገባቸው አይነት በጣም ሰብዱድ የሆነ ስሜት ስለነበራቸው 2,000-3,000 የሚሆኑት የማንቸስተር ዩናይትድ ደጋፊዎች ድምጽ ነበር የበለጠ በቲቪ ስክሪን እንኳን ይሰማኝ ነበር። እና የሱም ትላንት ተቀይሮ መግባት አንድ በጨዋታው ላይ የነበረ ሞመንት ነው። ግን እንደ we won't force on out ይላሉ። ፎሱን ማለት የእንትን የባለቤት ነው፣ የወልቭስ ባለቤት የሆነው የቻይና ኦነርሺፕ ነው። እና በጣም በጥፎ ስሜት ነው የነበረው። 5 ተከታታይ የሊግ ጨዋታ ጎል ሳያስቆጥር የተጓዘ ቡድን ነበር። ግን ቅድም እንዳልኩት ዩናይትድ ፊት ለፊቱ የገጠመው ቡድን ነው ሊያሸንፍ ይችል የነበረው እና በጣም ጥሩ ምሽት ነበር። በደረጃ ቅድም እንዳነሳሹ ከፍ ብሏል። አሁን ከክሪስታል ፓላስ 4ኛ ስፍራ ላይ ካለው የቻምፒየንስ ሊግ የመጨረሻው ቦታ በ1 ነጥብ ብቻ ነው የሚያንሰው። ትልቅ ውጤት ነው ለማንቸስተር ዩናይትድ።
እና ደግሞ ብዙ ጊዜ እንዳነሳሁት ይህንን አድቫንቴጅ መጠቀም አለበት። በሊግ ውስጥ ያለውን ኢንኮንሲስተንሲ ማንም ሰው እኔ ሁሌም ዩናይትድን በተመለከተ ምን መጠበቅ እንዳለብን ለማወቅ የሚቸግር የውድድር ዘመን ነው እላለሁ። ምንም መነሻ የለንም። ዩናይትድ እንደዚህ አይነት ሲዝን ሲያሳልፍ አይቼ አላቅም። መጥፎ ሲዝኖች ሲያሳልፍ አይቼ አውቃለሁ፣ ግን እንደ 15ኛ አይነት መጥፎ ሲዝን ግን ሲያሳልፍ አይቼ ስለማላውቅ ምን መጠበቅ እንዳለብሽ አታውቂም ከዩናይትድ በዚህኛው የውድድር ዘመን። ግን ደግሞ የዩኒክ አድቫንቴጆች አሉት። ለምሳሌ በሚቀጥለው ሲዝን የማይኖረው አይነት በሚቀጥለው ሲዝን በአውሮፓ አንደኛው ውድድር የሚሳተፍ ከሆነ ነጻ ሳምንት ሳይኖረው አይቀርም ማለት ብዙዎቹ ተጫዋቾች ጥሩ እየተጫወቱ ነው ምንላቸው ብዙ አይመስሉኝም፣ ግን ጥሩ እየተጫወቱ ነው ምንላቸው ተጫዋቾች ሳምንቱን ሙሉ ሪፊል አድርገው ለመምጣት እድል አላቸው። ካሰሚሮ በቻምፒየንስ ሊግ የሚሳተፍ ቢሆን ማንቸስተር ዩናይትድ በዚህ ዓመት የሚታየው አይነት ፎርምን ማሳየት አይችልም። በእድሜው ምክንያት ሁለት የሃይ ኢንቴንሲቲ ጨዋታዎችን ማድረግ አይችልም። አሁን ግን አንድ ጨዋታ ላይ ብቻ ለማጫወት እድል አለው አሰልጣኝ ሩበን አሞሪም። ይሄ አድቫንቴጅ ይመስለኛል። ሊጉ ደግሞ ኢንኮንሲስተንት ነው። ቼልሲ ወጥ አይደለም፣ የሆነ ሰሞን የሆነ አይነት ተስፋ ያሳያል፣ ግን የሆነ ጊዜ ዲስአፖይንት ያደርግሻል። ቶተናም ወጥ ቡድን አይደለም፣ ምትተነቢው ቡድን አይደለም። ሲቲ እስከ ቅርብ ጊዜ ድረስ ወጥ አልነበረም። አሁንም የፐርፎርማንስ ወጥነት አይኖረውም ያለው አይመስለኝም። የውጤት የፐርፎርማንስ ወጥነት ግን የለውም። ሌሎቹ ደግሞ እዛው ብዙ እንደማይዘልቁ የምንገምታቸው ቡድኖች አሉ። እንደ ክሪስታል ፓላስ እንደ ሰንደርላንድ አይነት በቻምፒየንስ ሊግ ለመሳተፍ በሚያስችል ስፍራ ላይ ያሉ ቡድኖች ናቸው። እነዚህ ቡድኖች ወጥ ቡድኖች አይደሉም። ስለዚህ ብዙ ኢንኮንሲስተንሲ ያለበት ስለሆነ ማንቸስተር ዩናይትድ ይህንን ዩኒክ አድቫንቴጅ በሳምንት አንድ ጨዋታ ብቻ የማድረግ እና በሊግ ውስጥ ያለውን ወጥ መሆን የሊቨርፑል ሲዝን ያው እንደምታየው ነው፣ ዲዛስትረስ የሆነ የውድድር ዘመን ነው። ችግሮቹ የበለጠ እየባሱ መጡ። የሳላህ ተጨማሪ ችግር የተስተዋለበት ችግሩ ስር የሰደደበት ማሳያ ነው። ግን ለዩናይትድ አሁን ቀጣዮቹ 3 ጨዋታዎች በጣም ከበድ ያሉ ጨዋታዎች ናቸው። ቢያንስ በወረቀት ደረጃ ቦርንመዝን ይገጥማል። ቦርንመዝ እንደ መጀመሪያዎቹ ሳምንታት አይደለም፣ ግን አስቸጋሪ ቡድን እንደሚሆን ገምታለሁ። በቀደም ከቼልሲ ጋር አቻ ተለያይቷል። ኦልትራፎርድ ላይ ሰኞ የሚደረግ ነው። ከዛ ከኡናይ ሜሪ አስቶን ቪላ ጋር ይጫወታል። በቪላ ፓርክ የሚደረግ ጨዋታ ነው። ከዛ ከኒውካስል ጋር ይጫወታል። ወልቭስን መልሶ እስኪያገኝ ኦልትራፎርድ ላይ ማለት ነው። በቅርብ ጊዜ ተመልሶ ከወልቭስ ጋር ይገናኛል። ከ3 ጨዋታዎች በኋላ ከኒውካስል ጋር ይገናኛል እንዳነሳሁት። እና እነዚህ 3 ጨዋታዎች ናቸው የማንቸስተር ዩናይትድን ፎርም በትክክል ለመለካት የሚጠቅሙት እንጂ የወልቭስ ጨዋታ አይመስለኝም። ግን ፊት ለፊታቸው ያለው ወልቭስ ነበር። በጣም ጥሩ ፐርፎርማንስ ነበር እና ደረጃቸውንም አሻሽለዋል። ከኒውካስል ጋር በእነሱ የገና ማግስት ዲሴምበር 26 ነው የሚጫወቱ። ስለዚህ እነዚህ ጨዋታዎች የበለጠ የመጀመሪያው የውድድር ዘመን አጋማሽ እየተቋጨ ባለበት ጊዜ የሚደረጉ ጨዋታዎች ናቸው። እነሱ የበለጠ ይሻሉኛል የሆነ አይነት ጥሩም ነው መጥፎም ነው ለማለት እንጂ ይሄኛው ጨዋታ በወልቭስ ድክመት ምክንያት ነፍስ የሌለው ቡድን በመምሰሉ ምክንያት ከሳውዛምተንም የባሰ ቡድን በመሆኑ ምክንያት እንዳልኩሽ ነው። ከሳውዛምተን የሚብስ ቡድን በቅርብ ጊዜ ያለው የሚል ግምት አልነበረኝም። አንዳንዱ ያው ሁሌ የመሸጥ ችግር እሱ ነው። አሁን ሰዎች አንዳንዴ ለነ ብራይተንም የሚፈሩት እንዲህ አይነቱን ነገር የሆነ ጊዜ ያበቃል። ለምሳሌ እንደ ሞይሰስ ካይሴዶ አይነት ተጫዋች ማስፈረም የብራይተን ኮምፒቲቲቭ አድቫንቴጅ ነው። ግን አሁን ለምሳሌ ከዛው ከኢንዲፔንደንት ደ ላ ቫሌ ከሚባለው ክለብ አርሰናል 2 መንትያ ልጆች አስፈረመ ባለፈው። ትልልቆቹ ክለቦችም ኢንትረስትድ ይሆናሉ። ለምን ለካይሴዶ 115 አወጣለሁ? ካይሴዶ 18 ዓመቱ እያለ በ6 ልገዛው እየቻልኩ። ትልልቆቹ ቡድኖች ያንን አድቫንቴጅ ኤክስፕሎይት ማድረግ ይጀምራሉ እና ድንገት እነዚህ ቡድኖች ክለቦች የነበራቸውን ኮምፒቲቲቭ አድቫንቴጅ ማጣት ይጀምራሉ። ሁሌ መተካተም አስቸጋሪ ነው። ሁሌ ባሌባን ማግኘት አስቸጋሪ ነው። ካይሴዶን ከለቀቅሽ በኋላ ሌላ ባሌባን በዚህ ዓመት ብዙ ጥሩ አይመስለኝም፣ ግን ባሌባ ከለቀቅም በኋላ ሌላ የሱ ኳሊቲ አይነት ተጫዋች ማግኘት አስቸጋሪ ነው። ምክንያቱም ክለቦች እየሰራ ያለን ሞዴል የመከተል ልማድ አላቸው። ሁሌ ዳይሬክተርሽን እያጣሽ፣ ሁሌ አሰልጣኞች እያጣሽ እንትን ማድረግ አስቸጋሪ ነው። የወልቭስ እንኳን እንደዚህ ዴታ ሌድ አይደለም፣ ኤጀንት ሌድ ነው የነበረው። የሆነ ጊዜ 13 ወይም 14 የወልቭስ ተጫዋቾች የጆርጅ ሜንዴዝ ደንበኞች ነበሩ። የእሱ ቡድን ነው የነበረው እና ያ ሪሌሽንሺፕ በፎሱንና በጌስቲፉት መካከል ግንኙነት ከተበላሸ ያን የፖርቱጋል ገቢ አድቫንቴጅ ቡድኑ ያጠዋል ማለት ነው። እንደዛ ነው ደግሞ እየሆነ ያለ። አሁንም አሏቸው ደህና ተጫዋቾች። ቤልጋርድ ለምሳሌ በሊጋ ከጥሮቹ ተጫዋቾች መካከል አንደኛው ነበር። ትላንትና የመጀመሪያ ጎል ሲቆጠር ተኝቶ ያየ ነው። አንድሬ በጣም ጥሩ ተጫዋች ነበር። በብራዚል በሊቨርፑል ጭምር ይፈለግ የነበረ ተጫዋች ነው። አሁንም ወደ ትልልቅ ቡድኖች መሄዱ አይቀርም ተብሎ ይጠበቃል።
ላርሰን በኒውካስል ወደ 60 ሚሊዮን ፓውንድ የቀረበለት ተጫዋች ነበር። አንዳንድ ደህና ተጫዋቾች አሏቸው፣ ግን እንደ ኢንስቲትዩሽን ግን በጣም በመጥፎ ሁኔታ ውስጥ ያለ ነው። ስቴዲየም ውስጥ በቴሌቪዥን እያየሽ ያንን አትሞስፌር መረዳት ትችላለሽ። 15 ደቂቃ ስቴዲየሙ አብዛኛው ስፍራ ባዶ ሲሆን ሰው ገባም ተብሎ ብዙ ክፍት ወንበሮች ስታይ የፕሪሚየር ሊግ ጨዋታ ከማንቸስተር ዩናይትድ ጋር የሚደረግ የፕሪሚየር ሊግ ጨዋታ ላይ የነበረው አትሞስፌር በጣም ቀዝቃዛ ነበርና በወልቭስ ምክንያት ትንሽ በትክክል የዩናይትድ ፎርም ጌጅ ለማድረግ ያስቸግራል። ግን ጥሩ ተጫውተው ብዙ ጎል አስቆጥረው ደረጃቸውን ከፍ የሚያደርጉበትን ውጤት አግኝተዋል። በፖሴሽን ሶስተኛ ብዙ ፖሴሽን የያዙበት ነው። አንድ ጊዜ ኖቲንገም ፎረስትን ገጥሞ ሲሸነፉ 71% ከክሪስታል ፓላስ ጋር 67% ፖሴሽን ነበራቸው። ትላንትና 63% ፖሴሽን ነበረው። አንዱ ችግር ባለፈው ስናነሳ የነበረው ማንቸስተር ዩናይትድ ፖሴሽን ዶሚኔት ባደረገባቸው ጨዋታዎቹን ዶሚኔት ለማድረግ ይቸገራል፣ ለማሸነፍም ይቸገራል፣ በውጤትም በፐርፎርማንስ ይቸገራል እንል ነበር። ትላንትና ግን እንደዛ አልነበረም። ፖሴሽኑም ውጤቱም ጥሩ ነበር። በተለይ ሁለተኛው አጋማሽ ግን የመጀመሪያ አጋማሽ ላይ ሲሪየስ ቢሆኑ 5-0 4-0 ሊሆን ይችል ነበር። ወልቭስ ያንን አይነት ፋይቲንግ ቻንስ ከማግኘቱ በፊት ሊያልቅም ይገባው ነበር። እንደ ማንቸስተር ሲቲ አይነት ወይ ሌሎቹ ትልልቅ ቡድኖች እንደ አይነቱን ጨዋታ በመጀመሪያው 30 ደቂቃ ነው የሚጨርሱት። ቢዘገይም ግን ዩናይትድ ማስቆጠር ከሚችለው ጎል በግማሽ ያነሰ አስቆጥሮ ነው ያሸነፈው። 4 ኤክስጂ ምናምን ልክ ነው በእንደዚህ አይነት አሰላል ምናምን፣ ግን በአይናችን የምናያቸው ትልልቅ የጎል እድሎች ነበሩ እና እንደ ፐርፎርማንስ ነበሩ። የተወሰኑ ደግሞ አድማጮቻችን አስተያየት እንቀበል እዚህ ጉዳይ ላይ። ስራጅ ታሂር የሚል አድማጫችን የሞተ ላይ አይፎከርም፣ 15 ጨዋታ ተጫውቶ 2 ነጥብ ካለ የጤና ቡድን ከሚመስል ክለብ ጋር ተጫውታችሁ 4 አግብቼ ስላሸነፍኩ በሌሊት ያዙኝ ልቀቁኝ አይከብድም ወይ ብሏል። ነበሩ ያሉ ልቀቁኝ ያሉ ይኖራሉ ብዬ አስባለሁ። አብዱልሀቅ የሚል አድማጫችን የትኛው ክለቦች ናቸው በአንድ ጨዋታ 7 ሙከራ 10 ኢላማቸውን የጠበቁ ጎሎች የሚያስመዘግቡት? ከዩናይትድ ውጪ ካለ ነገሩኝ። የምሽቱ ጨዋታ ድንቅ ነበረ፣ ውጤቱ ያስፈልገን ስለነበር አሳክተነዋል። የትላልቅ ክለብ ጫና ከባድ ይመስለኛል ለሻቢ አሎንሶ ብሎናል። መልሱን ያገኘ መሰለኝ። ሲንጆ ሳንታ የሚል አድማጫችን ሲቲ ማድሪድን አሸንፎ አሎንሶ ቢባረር የኒው ሊቨርፑል ደግሞ አርነ ስሎትን የሚያባረው ከሆነ የሚመርጠው አሎንሶን በአንፊልድ መመልከት ነው ብሎናል። ሌላኛው አድማጫችን ጥላሁን የሚል አድማጫችን ፕሪሚየር ሊጉ ለጊዜውም ቢሆን ወደ ፉክክሩ በመመለሱ ደስ ብሎኛል። እኔ እንኳን በኳስ መዝናና የኳስ የድቡልቡሏና የጥበበኞቿ ደጋፊ ነኝ። በሳምንት እየመረጥኩኝ ከ3 እስከ 5 ጨዋታ ያለው እንደኔ አይነት በኳስ ለሚዝናና ሰው ቡድኖች እንደዚህ በነጥብ መቀራረብ ፉክክሩን ከፍ ያደርገዋል። በጨዋታዎችም ይበልጥ ዝናናበታለሁ ብዬ አምናለሁ ብሎናል። ፖል ብሩኖ የሚል አድማጫችን ብሩኖ ለሜሰን ማውንት ስላደረገው አሲስት ግን ማንም ሰው ሲያወራ አልሰማውም እና እሱ ብቻ የሚያደርጋቸው ነገሮች እንዳሉ የእግር ኳስ ቤተሰቡም ያመነ ይመስላል። ሌሎች ሲያደርጉት ተአምር፣ ብሩኖ ሲያደርገው ደግሞ ኖርማል የሆኑ ነገሮች አሉ ብሏል። ራስ ሪኮ የሚል አድማጫችን ደግሞ እኔን የሚገርመኝ ክለብ ማንቸስተር ዩናይትድ እንደሚሸነፍ እያወቅኩኝ ሁሉንም ጨዋታዎች የምከታተለው ነገርና ጎል የማስቆጠር ተስፋ እንደሌለው እያወቅኩኝም የመጨረሻው ፊሽካ እስኪነፋ ድረስ በትዕግስት ቁጭ ብዬ ጨዋታ የምጨርሰው ነገር ነው። ትናንቱ የዩናይትድ አቋም በተመለከተ ብዙ ማለት የሚቻል አይመስለኝም። ጨዋታውን ለተመለከተው ሰው ከድሎ ውጪ ሊያነጋግርና ሊያከራክር የሚችል ምርጫ ጨዋታ አይተናል ብዬ ለመናገር አልደፍርም። በጥቅሉ የአጨዋወት ዘይቤያችን ኢት ዋዝ ኤምባራሲንግ ትራሽ የሆነ ጨዋታና አጨዋወት ነበረ። ፖርቹጋል ያለቃ በዚህ ሁኔታ ክለቡን የት ሊያደርሰው እንደሚችል አንዳች ፍንጭ የለኝም። እኔ በግሌ አሁን ያለሁበት የደጋፊነት ስታተስ ልክ ትናንትና እንደታዘብናቸው አንዳንድ ጀርባቸውን ለሜዳ ሰጥተው የተቀመጡት እንዲሁም በከባድ ትካዜ ተውጠው ጨዋታውን በአሳዛኝ ሁኔታ የሚመለከቱት የወልቭስ ደጋፊዎች አይነት ይመስለኛል። ለማንኛውም የተገኘው 3 ነጥብ እንደ በጎ ነገር ወስጀው ስለ ጨዋታው ታክቲካል አናሊሲስ የመስጠት አቅም ሆነ ድፍረቱ ግን የለኝም። ሰላማችሁ ይብዛ ብሎናል። ብርሽ ተስፋ ሳምንቱ አሸወና ነው። ማንቸስተርም ቪላም ያሸነፉበት ሳምንት ነበረ። ድሉን ማጣጣም ነው የሚያስፈልገው፣ ሌላ ምንም ነገር አልፈልግም ብሎናል። እንዴት ነህ ጓደኛዬ? ምን ነው የደካከመ ትመስላለህ። ሰላም አይደለህም እንዴ? ምን እባክህ፣ ዛሬ ግብር ለመክፈል ገቢዎች ሄጄ ስንት ሰዓት ተሰልፌ ተራ ሳይደርሰኝ ለነገ ተብሎ ይኸው ተመልሼ መጣሁ። ይሄማ ቀላል ነው፣ መፍትሄው እኮ ተገኝቷል። ምን አይነት መፍትሄ? ይኸውልህ ብርሃን ባንክ ብርሃን ኢታክስ የተሰኘ አገልግሎት ጀምሯል። ይህ አገልግሎት ከገቢዎች ሚኒስቴር ጋር በመተባበር የሚሰጥ አገልግሎት ስለሆነ የግብርህን የገቢዎች ሰነድ ቁጥር በመያዝ ከዚያ የብርሃን ባንክ ደንበኛ ከሆንክ
ከፈለግ በሞባይል ባንክ አገልግሎት አሊያም በብርሃን ኢንተርኔት ባንክ አገልግሎት ግብርህን መክፈል ትችላለህ። የባንኩ ደንበኛ ካልሆንክ ደግሞ ወደ ቀረበ የብርሃን ባንክ ቅርንጫፍ ሄደህ ግብርን መክፈል ነው። ዋው! ይሄማ ትልቅ የምስራች ነው። ቀኔን ነው ያበራኸው። አዎ በብርሃን ባንክ ኢታክስ የግብር ክፍያ አገልግሎት ከረጃጅም ሰልፍ ድነው በፈለጉት ሰዓት በማንኛውም ቦታ ሆነው ግብሮን መክፈል ይችላሉ። ብርሃን ኢታክስ ፈጣን የግብር መክፈያ አማራጭ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን።